አመሰግናለሁ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት እንደሚታወቀው በርካታ አገር በቀል የሆኑ የእጽዋት የእንስሳትና የደቂቅ አካላትን ጥበቃ ያደርጋል። ካለው ነባራዊ ሁኔታ አንፃር እነዚህ ጥበቃ የሚደረግላቸው የጄኔቲክ ሀብቶች የአገራችንን የአየር ሁኔታ ከጥንት ጀምሮ ተላምዶ የቆዩ ናቸው። እነዚህ የአገር በቀል የሆኑት የጄኔቲክ ሀብቶች በቀጣይ በተግባር ስራ ላይ ብናውላቸው እነዚህን የአየር ንብረት ለውጥን እንደዚሁም ደግሞ የምግብ ዋስትናን ከመደገፍ አንፃር ሚናቸው የጎላ ነው ብለን ነው የምናስበው ማለት ነው። ከዚህም አንፃር እነዚህ የጄኔቲክ ሀብቶች ጥቅም ላይ የሚውሉበትን ሁኔታ ለማመቻቸት ከተባባሪ አካላት ጋር ሆነን ለመስራት አቅደን እየተንቀሳቀስን ነው። ከአረንጓዴ አሻራ አንፃር ተቋማችን በተለይ አገር በቀል ችግኞች ለአረንጓዴ አሻራ ልማት እንዲቀርቡ ከማድረግ አንፃር በርካታ ስራዎች ይሰራሉ። እስካሁን ድረስ ከ5 ሚሊዮን ችግኝ በላይ ለአረንጓዴ አሻራ ቀርቧል። በየአመቱ በዚህ ልክ ተሳትፎ እናደርጋለን። ወደ 10 የሚሆኑ ማዕከሎች አሉን በተለያዩ ክልሎች። እነዚህ ማዕከላት በዋናነት በአካባቢያቸው ካሉት የመስተዳድር አካላት ጋር በመተባበር ይህንን አረንጓዴ አሻራ ለመደገፍ የሚያስችላቸውን ስራ ያከናውናሉ ማለት ነው። በዋናነት ጥበቃ እናደርጋለን ሲባል እንዳልሽው ኢንዳንጀርድ የሆኑ በተለይ ሊጠፉ የተቃረቡ አገር በቀል የሆኑና የኢኮኖሚ ጠቀሜታ ባላቸው ላይ ትኩረት አድርገን ነው የምንሰራው። ከዚህ አንፃር በርካታ እጽዋትን የመጠበቅ ስራ ያከናወንን ያለነው በየማዕከላቱ ማለት ነው። ከአባስቶ ኖርማሊ ማባዛትና ማሰራጨት ዋና እንትናችን ባይሆንም ግን ማደስ ነው በዋናነት የምንሰራው ማለት ነው። የማደስ ስራዎችን እንሰራለን። የጄኔቲክ ሀብቶች በተለይ ተባስተው እንዲቀመጡ የማድረግ ስራ ነው የምንሰራው። ከዛ ባሻገር ግን በተለይ በእንስሳት ላይ ወደ 3000 ቀሰም የአገር በቀል ዝርያዎችን ዘረመል የማከፋፈል ስራዎች ታቅደው እየተሰሩ ነው። ቤንሻንጉል ጉሙዝ ክልል አሶሳ ላይ የራሳችን የብዝሃ ሕይወት ማዕከል አለን። በዛ ማዕከል በኩል የምንሰራቸው ስራዎች አሉ። የተወሰኑ ከእጽዋትም ከአገር በቀል በተለይ የመድኃኒት እጽዋት እንደዚሁም ደግሞ የመኖና የደን እጽዋት ጋር ተያይዞ የሚሰሩ ስራዎች አሉ። አረንጓዴ አሻራ ደንን የመመለስ ስራ ነው የሚሰራው። ደን ደግሞ ለብዝሃ ሕይወት መመለስ ወይ መጠበቅ ወሳኝ ሚና አለው። አረንጓዴ አሻራ በዋናነት ዓላማ አድርጎ የሚሰራው የደን ሀብታችን እንዲመለስ በስሩም ያሉት የጄኔቲክ ሀብቶች እዛ ውስጥ ኮንሰርቭድ ወይም እንዲጠበቁ የማድረግ ስራ ነው የሚሰራው። ስለዚህ ደኖች ሲጠፉ ነው የብዝሃ ሕይወት ሀብታችን እየጠፋ የሚሄደው። ስለዚህ አረንጓዴ አሻራ ማለት ለብዝሃ ሕይወት መጠበቅ ቁልፍ ሚና ያለው ኢኒሺዬቲቭ ነውና ይሄ በተለይ ለብዝሃ ሕይወት እንደ እድል ነው ተብሎ ነው መወሰድ ያለበት ማለት ነው። ብዝሃ ሕይወት ብለን ስንል የተፈጥሮ ሀብት አካል ነው። ነገር ግን ይሄን ተፈጥሮ ሀብት መጠበቅ ብቻ ሳይሆን መሆን ያለበት እንዴት አድርገን በተሻለ መልኩ እየጠበቅንም ለልማት እንዴት እናውላለን የሚለው ልዩ ትኩረት የሚፈልግ ነገር ነው።
ስለ ደን ሀብታችን የምናወራ ከሆነ ስለ አገር በቀል የመድኃኒት እጽዋት የምናወራ ከሆነ ስለ ተለያዩ የሰብል የአገር በቀል ሰብሎች የምናወራ ከሆነ እነዚህ ሰብሎች የአገራችንን ልማት እድገት ምርታማነት በሚደግፍ መልኩ በደንብ ታይተው ወደ ስራ የሚገቡበት ቅድም ጅማሬ ላይ እንዳልኳችሁ በአየር ንብረት ለውጥ ምክንያት የሚከሰቱ በሽታዎችን የሚከሰቱ ባዮሎጂካል ህይወታዊና ህይወታዊ ባልሆኑ ጫናዎች የሚከሰቱትን ጫናዎች ለመቋቋም በሚያስችል መልኩ እነዚህ የጄኔቲክ ሀብቶች ወደ ልማት የሚገቡበትን ሁኔታ ማመቻቸት ያስፈልጋል ማለት ነው። ከተፈጥሮ ጋር መስማማት ብለን ስናከብር እነዚህን በመንጠቀምበት ጊዜ ተፈጥሯዊ ይዘታቸውን በጠበቀ መልኩ እንደገና ደግሞ እነሱን በሚንከባከብ መልኩ በልማት ላይ ማዋል አለብን በሚል ነው ይሄ ከተፈጥሮ ጋር መስማማት ለዘላቂ ልማት ብለን ያስቀመጥነው ማለት ነውና ይሄ ከዚህ አንፃር የሚታይ ይሆናል። በዛይወት ሀብታችንን ከዝርፊያ ለመጠበቅ የሚያስችል የአዋጅ አላት ኢትዮጵያ። ይሄ አዋጅ ደንብ አለው። ስለዚህ በዚህ የህግ ማዕቀፍ መሰረት በውጭ ሀገርም የሚኖሩ የኢትዮጵያን ብዝሃ ሀብት መጠቀም የሚፈልጉ ለኢትዮጵያ የሚገባትን ጥቅም ከፍለው መጠቀም እንዲችሉ ያ የህግ ማዕቀፍ አማራጭ ያስቀምጣል። ነገር ግን ከኢትዮጵያ ከዚህ በፊት የተዘረፉ በተለያየ አጋጣሚ የወጡትን የማስመለስ ስራ እየተሰራ ነው። ነገር ግን አንዳንድ ለምሳሌ ጤፍ ላይ አሜሪካ ወይም ሌላ አገር ይወጣሉ። እነዚህ ሀብቶች የዓለም አቀፉ የህይወታዊ ሀብት ኮንቬንሽን ከመውጣቱ በፊት የወጡ ናቸው። እነዚህን ሀብቶች የማስመለሱ ስራ የኔጎሺዬሽን ስራ የምክክር በጋራ የመስራት ስራ ይፈልጋል። ከዛ ከኮንቬንሽኑ በፊት ግን ያሉትን ነገሮች ስንመለከት የኢትዮጵያም የዛ ኮንቬንሽን ፈራሚ አገር ስለሆነች ያንንም የሚመለከት በተለይ የነጎያ ስምምነትን የሚመለከት አዋጅ ራሱ ስላላት በዛ ህግ ማዕቀፍ መሰረት የጄኔቲክ ሀብታችንን ከዘረፋ የመከላከሉ ስራ በዛ ውስጥ የሚሰራ ይሆናል ማለት ነው። ብዙ ክትትሎችንም እናደርጋለን። የተወሰኑ የተመለሱም አሉ ማለት ነው። የራሱ የሆነ የባዮሴፍቲ የህግ ማዕቀፍ አለ። ነገር ግን እስካሁን ድረስ እኔ ባለኝ መረጃ ኢትዮጵያ ውስጥ የተመዘገበ ልውጥ ዘረመል ያለው ሰብል በቆሎ በቅርቡ መመዝገቡን አስታውሳለሁ። ጥጥ ደግሞ እንደዚሁ መመዝገቡን አስታውሳለሁ። እነዚህ ሁለቱን ሰብሎች በመተመለከትበት ጊዜ ኢትዮጵያ ውስጥ እየፈለቁ ወይም ኦሪጂኔት ያደረጉ ወይም ተለያይነታቸው ኢትዮጵያ ውስጥ በጣም የበዛ ሆኖ የተመዘገቡ አይደሉም። ምንጫቸውም ከሌላ ሀገር ነው። ከዚህ አንፃር ታይቶ ነው እዚህ ሀገር እነዚህ ሁለቱ ሰብሎች የልውጥ ዘረመል ያላቸው እንዲመዘገቡ የተደረገው። ከዛ ውጭ ግን በተለይ ኢትዮጵያ በተለያይነት በመታወቅባቸውና የምንጫቸው በሆነችባቸው ሰብሎች ላይ ልውጥ ዘረመል ያላቸው ሰብሎች ተመስግበው
ያለንን ጄኔቲክ ሀብት እንዳያጠፋ የማድረጉ ክትትል በአገር ደረጃ በህግ ማዕቀፍ ታግዞ እየተሰራ ነው ማለት ነው።